Salomon Barega, Olympic champion from 2021 in Tokyo, moved onto the roads in fine style. This is the first time we've seen him here in Manchester, only his second ever 10 kilometres on the roads, looking to have a new part of his career where he looks to dominate if he can. 10k, half marathon, marathon even, who knows, but this time he'll be absolutely delighted to win the Great Manchester Run 2025. Salomon Barega is a champion. The Uruguayan pushed him all the way, crossed the line in second place. They're around about 27:50 or something, the winning time. Just a little bit of cat and mouse over the last 3 or 4 kilometers. አንድ የወርቅ ሜዳሊያ አሸናፊ፣ አንድ የክብር ባለቤት፣ አንዲት ብቻ ስመገናና የሚኮንበት መድረክ በጣሊያን ተዘጋጅቷል። በዚህ መድረክ ላይ ኢትዮጵያውያን አትሌቶች ጣሊያንን ዳግም ይወራሉ። ታምራት ቶላ ከፊት ተሰልፏል። ሰለሞን ባረጋ የሀገሩን ልጅ ጎን ለጎን አብሮት ቆሟል። አረንጓዴው ጎርፍ እንዲደገም ሌላኛው ኢትዮጵያዊም ተሰልፏል። ኬንያውያን እኛም አለን ድሉ የኛ ነው እያሉ ነው። እሁድ ትልቅ የዓለም አቀፍ ውድድር ይካሄዳል። ውድድር ብቻ አይደለም፣ ትንቅንቅ እናያለን። በአትሌቲክሱ ዓለም ዳግም የማይደገም ውድድር። ይሄ ለወርቅ ሜዳሊያ ብቻ የሚደረግ ፍልሚያ አይደለም። ሞቶ የመነሳት ሀገርን ከፍ ማድረግ የክብር ውድድር ነው። ይህ ውድድር መቼ ይካሄዳል? ስንት ሰዓት ላይ ይካሄዳል? በምን እንመለከታለን? ጥያቄያችሁ ከሆነ ምላሽ ይዘናል። ይሄ ዝርዝር ጉዳይ የሚያሻው ነውና እኛ ሁሉንም እንነግራችኋለን። ከኛ ጋር ሆኖ ውድድሩ የተጀመረው በ1912 ነው። በዓለም ላይ ካሉ የጎዳና ላይ የሩጫ ውድድሮች አንዱ ነው። የጂሮ ኮንስታቦል የ100ኛ ዓመት ውድድር ስያሜ ሆኖ ቀርቧል። በዚህ ውድድር ላይ ታምራት ቶላና ሰለሞን ባረጋን ጨምሮ ዓለም አቀፍ እውቅና ያላቸው አትሌቶች ይፎካከራሉ። በነገራችን ላይ እሁድ ጁላይ 26 ነው ውድድሩ የሚካሄደው። ቦታው ደግሞ ሲሲሊ ጣሊያን ነው። የውድድሩ ደረጃን ስንመለከት የዓለም አትሌቲክስ ሌብል የጎዳና ላይ ውድድር የተሰጠው የሩጫ ውድድር ነው። በነገራችን ላይ 11.34 ኪሎ ሜትር የሚሸፍን በኮብልስቶን ጎዳና ላይ የሚደረግ ውድድር ነው። አትሌቶቹ የወርቅ ሜዳሊያውን ለማጥለቅ 10 ዙሮችን መዞር ይገባቸዋል። ይሄ አድካሚ ነው። ውድድሩ በጣሊያን መካሄድ ከጀመረ 100ኛ ዓመቱን አስቆጥሯል። ዘንድሮ ልዩ ውድድር ነው። ልዩ ተሸላሚዎች ይኖሩኛል እያለ ነው የሚገኘው። በዚህ ውድድር ላይ ዓለምን ካኮሩ ካስደነቁ የኢትዮጵያ የምንጊዜ ምርጥ አትሌቶች መካከል የፓሪሱ ባለወርቅ የአቡዬው ልጅ ታምራት ቶላ እንዲሁም የቶኪዮ ባለወርቅ ሰለሞን ባረጋ እንደሚሳተፉ እርግጠኛ ሆኗል። የነሱም መገኘት ደግሞ ውድድሩ ይበልጥ ተፎካካሪ የበዛበት እንዲሆን የተጠበቀ እንዲሆንም አድርጎታል። ይህ ውድድር በጉጉት ይጠበቃል ብለናቸዋል። ውድድሩን ተጠባቂ የሚያደርገው ደግሞ ለውድድሩ የተሰጠው ቦታ ነው። ውድድሮች ሁሉ ሲደረጉ ዓለም አቀፍ እውቅናን ማግኘት አለባቸው። ይሄ ውድድር በዓለም አትሌቲክስ የተሰጠው ደረጃ ደግሞ ብዙዎች ሊወዳደሩት የሚፈልጉት ሆኖ ተቀምጧል። በነገራችን ላይ የኮብልስቶን ሩጫ እንደምናስበው ቀላል አይደለም። ለአትሌቶች እጅግ ፈታኝ ነው። አዳዲስ ታሪክን ማጻፍ የሚፈልጉ የኢትዮጵያን ሰንደቅ ዓላማ ከፍ ለማድረግ የሚሹ አትሌቶች በዚህ መድረክ ከዚህ በፊትም ሮጠው ያውቃሉ። የዘንድሮ ግን ለየት ይላል። ለምን ካላችሁ ታምራት ቶላና ሰለሞን ባረጋ የሚሮጡበት ውድድር ስለሆነ ይሄ የዓለማችን ምርጡ ውድድር ነው። ከሁለቱ ኢትዮጵያውያን አትሌቶች መካከል ሁለቱን ጠቅሰናቸዋል። ሌሎች ዓለም አቀፍ ተወዳዳሪዎችም አሉ። ለምሳሌ የማነ ፕሪክ በዚህ ውድድር ላይ ይሮጣል። አሞስ ኪፕሮን እና ሌሎችም ታዋቂ አትሌቶች በዚህ ውድድር ላይ ይሳተፋሉ። ዓለም ለማየት የሚጓጓለት የሚፈልገው ውድድር ሆኖ ተቀምጧል። በነገራችን ላይ ሰለሞን ባረጋ በዚህ ውድድር ላይ ይሮጣል ብለናቸዋል። ከዚህ በፊት ሰለሞን ባረጋ ያስመዘገባቸውን ድሎች እንንገራችሁ። ሰለሞን ባረጋ የጉራጌ ዞን
ካሳደጋቸው ተወዳዳሪዎቻችን መካከል አንዱ ነው። በመካከለኛ ርቀት ነው ውድድሩን የጀመረው። በ3000 ሜትር ሂውጅን ላይ በ2 ማይል ምርጥ ሰዓት ማስመዝገቡ ይታወቃል። ኢትዮጵያን በተደጋጋሚ የዓለም ሻምፒዮና ላይ በመወከል የሚታወቅ አትሌታችን ነው። 2020 ቶኪዮ ኦሎምፒክ ጨዋታ ላይ በ10000 ሜትር የወርቅ ሜዳሊያ ያመጣልን አትሌት ነው። ወርልድ ሻምፒዮንሺፕ ላይ 2019 ዶሃ የብር ሜዳሊያ አለው። 2023 ቡዳፔስት ላይ በ10000 ሜትር የነሐስ ሜዳሊያ ማምጣት ችሏል። የቤት ውስጥ ሻምፒዮና 2022 ቤልግሬድ ላይ 2018 በርሚንግሃም ላይ 2024 ግላስጎ ላይ በ3000 ሜትር በተመሳሳይ ርቀቶች የወርቅ የብር የነሐስ ሜዳሊያ ያመጣልን አትሌት ነው። ዳይመንድ ሊግ ላይ 2018 በ5000 ሜትር አንደኛ ሆኖ የዳይመንድ ባለቤት መሆን ችሏል። ወርልድ ጁኒየር ሻምፒዮንሺፕ ላይ 2016 በ5000 ሜትር የወርቅ ሜዳሊያ ባለቤት መሆን ችሏል። በአፍሪካ ጁኒየር ሻምፒዮንሺፕ ላይ የወርቅ ሜዳሊያ አለው። የዓለም የወጣቶች ጨዋታ ላይ ደግሞ በ2017 ተመሳሳይ የወርቅ ሜዳሊያ ማስመዝገብ ችሏል። በሀገር አቋራጭ ውድድር ላይም የብር ሜዳሊያ ማምጣት ችሏል። ባርሴሎና ላይ መቼም የሰራውን ድል ማንም የሚዘነጋው አይደለም። በዛ የሩጫ ውድድር ላይ ሰለሞን ባረጋ ያስመዘገበው ውጤት የዓለም መነጋገሪያ መሆን ችሎ ነበረ። ወደ ማራቶን የሩጫ ውድድር ፊቱን ካዞረ በኋላ ለሱ ሁሉንም ነገር ማድረግ ቀላል እንደሆነ ያሳየበት ውድድር ሆኖ ማለፍ ችሏል። ሰለሞን ባረጋ የኢትዮጵያ የምንጊዜም ምርጡ አትሌትነትን ማስመዝገብ የቻለ ደማቅ ጠንካራ አትሌት ነው። በነገራችን ላይ ሰለሞን ባረጋ በ5000ና በ10000 ልምድ ያለው አትሌት ነው። በትራክ ላይ ያካበተው ልምድ ደግሞ እዛው ጣሊያን ሚላኖ ላይ ይደግማል ተብሎ ይጠበቃል። እሱ በ10000 የወንዶች ውድድር የምንጊዜም ምርጡ አትሌታችን ነው። አሁን ደግሞ ጣሊያንን ይወራል፣ የወርቅ ሜዳሊያውን ያመጣል ተብሎ እየተጠበቀ ነው የሚገኘው። ድል እንዲቀናው እኛ ምኞታችን ነው። ለመሆኑ አንድ ጥያቄ እንጠይቃችሁ። ከሰለሞን ባረጋና ከታምራት ቶላ አሸናፊ ማን ይሆናል? ገምቱ። ታምራት ቶላ ለኢትዮጵያ አትሌቲክስ ክስተት የሆነ አትሌት ነው። ዝነኛና ስኬታማ አትሌት ከመሆኑ በፊት በርካታ ፈተናዎችን አልፏል። አሁን ላይ የረጅም ርቀት የማራቶን ተወዳዳሪ አትሌት ነው። በዓለም አቀፍ መድረኮች ላይ ሀገሩን ስሟን ከፍ አድርጎ በማስጠራት ይታወቃል። የኦሎምፒክ የወርቅ ሜዳሊያውን እናንሳ። ፓሪስ 2024 ላይ የወርቅ ሜዳሊያን በተጠማንበት ጊዜ ኢትዮጵያውያን አንገታችንን በደፋንበት ጊዜ የደረሰልን አንጀታችንን ቂቤ ያጠጣልን የወርቅ ሜዳሊያውን እንድናሸንፍ ያደረገው ታምራት ቶላ ነው። ብቃት ከመልካም ጸባይ ጋር አብሮ ያደለው አትሌት ነው። የማራቶን ክብረ ወሰንንም በመስበር ታሪክ ማስመዝገቡ ይታወቃል። ታምራት ቶላ የዓለም ሻምፒዮና የወርቅ ሜዳሊያ ባለቤትም ነበረ። ኦሬገንን መቼም ማትረሱትም 2022 በደስታ ያነባንበት አሜሪካን በሀገሯ በደጋፊዎቿ በአትሌቶቿ ፊት እጅ እንድትሰጥ ለኢትዮጵያውያን አትሌቶች እንድትንበረከክ ያደረግንበትና የወርቅ ሜዳሊያ ያነሳንበት ጊዜ ነው። የዛኔ የሁሉ ድል የተገኘው በታምራት ቶላ ነው። ወደ ሪዮ እናምራ። ኦሎምፒክ ላይ 2016 በብራዚል ሪዮ በ10000 ሜትር የተወዳደረው ታምራት ቶላችን የነሐስ ሜዳሊያ አስገኝቶ በድል እንድንመለስ አድርጎናል። ታላላቅ የማራቶን ድሎችን በማስመዝገብም ይታወቃል። የኒውዮርክ ሲቲ የማራቶን ውድድር የቅርብ ጊዜ ትውስታችን ነው። በዛ ላይ በደስታ እንድንፈነጥዝ አድርጎናል። ታላላቅ የማራቶን ውድድሮች ላይ በመሮጥም ይታወቃል። ታምራት ቶላ በእርግጥም ልክ እንደ ስሙ ሁሉ ለኢትዮጵያ አትሌቲክስ ታምራትን መፍጠር የቻለ የማሸነፍ ምሳሌ የሆነ ከነ ቤተሰቡ ጭምር ምሳሌ የሚሆን አትሌት እንደሆነ ብዙዎች ይመሰክራሉ። ለዚህ ደግሞ ባለቤቱን ማንሳት እንችላለን። ባለቤቱ ልክ እንደ ታምራት ቶላ
አሸናፊ መሆን የቻለች አትሌት ነች። እሱ ከባለቤቱ ጋር ሆኖ ለኢትዮጵያ የተስፋ ብስራትን የፈነጠቀ አትሌት ነው። ሁሌም ስማቸው ይጠራል። ታምራት ቶላና ባለቤቱ ለኢትዮጵያ የረጅም ርቀት የሩጫ ውድድር ላይ የሱ ቤተሰብ ይጠራል። ለመሆኑ ታምራት ቶላ ከጠቃቀስናቸው የአሸናፊነት ድሎቹ ባሻገር የት ሮጦ የት አሸነፈ የሚለውን እንንገራችሁ። ታምራት ቶላ አሁን 34ኛ ዓመት እድሜው ላይ ነው የሚገኘው። ስሙን የተከለው በማራቶን ነው። ለንደን 2026 የቅርብ ጊዜ የአሸናፊነት ታሪክ ያስመዘገበበት ነው። ግማሽ ማራቶንን 59 ደቂቃ ከ37 በመግባት ጥሩ ሰዓት ማስመዝገብ ችሏል። ኦሎምፒክ ላይ ሀገሩን ሁለቴ ወክሏል። ፓሪስ የወርቅ ሜዳሊያ፣ ሪዮ ደ ጄኔሪዮ የነሐስ ሜዳሊያ፣ ወርልድ ሻምፒዮንሺፕ ላይ ሂውጅን እና ሎንዶን ላይ መሳተፍ ችሏል። የወርቅና የብር ሜዳሊያዎችን ማምጣት ችሏል። ወርልድ ሜጀር ማራቶን የሚባሉትን በሙሉ ሮጧቸዋል። ለምሳሌ 2023 ኒውዮርክ ማራቶንን የወርቅ ሜዳሊያ አምጥቶበታል። ቶኪዮ ማራቶን የብር ሜዳሊያ አምጥቷል። 2023 ለንደን ማራቶንን የብር ሜዳሊያ በበላይነት በማረጋገጥ ማሸነፍ ችሏል። ታምራት ቶላ ክስተት የሆነ አትሌት ነው። በእሁዱ ውድድር ላይ ዓለም አቀፍ የሚባሉ ሚዲያዎች ይሄንን ታላቁ ውድድር ለመዘገብ ከፊት ቀድመዋል። ሱፐር ስፖርትን የመሳሰሉ ግሎባል ስፖርት የመሳሰሉ ዓለም አቀፍ ሚዲያዎች ውድድሩን ይዘግባሉ ተብለው እየተጠበቁ ነው የሚገኙት። ዓለም አሁን ስለ ሁለቱ አትሌቶች እያወራ ነው። ታምራት ቶላና ሰለሞን ባረጋ ወደ 11 ኪሎ ሜትር በሚሸፍነው ውድድር ላይ ኮብልስቶን ላይ በሚደረገው የሩጫ ውድድር ላይ የወርቅ ሜዳሊያውን ለግላቸው ያደርጋሉ፣ ክብርን ደግሞ ለኢትዮጵያ ያመጣሉ ብሎ ገምቷቸዋል። ሁለቱም የሀገራችን እንቁዎች ናቸው። ግን አሸናፊው አንድ ነው፣ ወርቁ አንድ ነው። ማን ያሸንፋል? ገምቱ። ታምራት ቶላ የምትሉ 1 ቁጥርን ጻፉ። ሰለሞን ባረጋ የምትሉ 2 ቁጥርን ጻፉ። ኢትዮጵያ ታሸንፋለች፣ ግን የኛ የምንስማማበት ነው። ኢትዮጵያ ታሸንፋለች ማለትም አማራጭ ነው። ይሄው ድል ለኢትዮጵያ።